የመከላከያ ሚዲያ ስርጭት ጥራት፣ ፍጥነትና ተደራሽነት ወደ ላቀ የቴክኖሎጂ ከፍታ እየተሸጋገረ ነው። ሰላም ጤና ይስጥልን። አሁን የምንገኘው በአዲሱ የመከላከያ ሚዲያ ኮምፕሌክስ ህንፃ ፊት ለፊት ነው። ይህ ህንፃ በራሱ በሁለንተናዊ እንቅስቃሴዎቹና በአሰራሩ ዘመናዊና ፕሮፌሽናል ሰራዊት ለመገንባት የተጀመረውን ታላቅ ተቋማዊ ራዕይ የሚያስመለክት ነው። በተቋማዊ የሚዲያ ስራዎቻችንም የዘመኑን ቴክኖሎጂ ከመጠቀም አንስቶ የዘገባን ጥራትን፣ ፍጥነትንና ተደራሽነትን ለማሳደግ የተሰጠውን ትኩረትም ጠቋሚ ነው። በዚህ አጋጣሚም የመከላከያ ሚዲያና ኮሙኒኬሽን ማዕከል ተልእኮውን በላቀ ብቃት ለማሳካት እያከናወናቸው ከሚገኙ ዘርፈ ብዙ ተግባራት መካከል የተወሰኑትን እንመለከታለን። አብራችን ቆዩ። ታሪክ በጀግኖች ደምና አጥንት ይጻፋል። ሚዲያ ደግሞ ታሪክ እንዲቀጥልና እንዲጠበቅ ከሚደረግባቸው መንገዶች አንዱ መሆኑ ይታወቃል። ረጅም ዘመን ያስቆጠረው የመከላከያ ሰራዊታችን የሚዲያ ታሪክም ከተንቀሳቃሽ የጦር ግንባር ጋዜጠኝነት እስከ ዛሬው የሚዲያ መዋቅር ድረስ በርካታ ውጣ ውረዶችን አሳልፏል። አሁን በምንገኝበት ዘመን ግን የሚዲያ ስራ በኢንፎርሜሽን ቴክኖሎጂ እየታገዘ ስነ ልቦናዊ የበላይነትን ለማረጋገጥም ሆነ ሀገራዊ ሉዓላዊነትን በማስጠበቁ ረገድ አንዱ ምሰሶ መሆኑን እየተመለከትን ነው። ይህ በመጠናቀቅ ላይ የሚገኘው የተቋማችን የሚዲያ ኮምፕሌክስም ሰራዊታችን የሀገራችንን ህልውና ለማጽናት የሚከፍለውን ወደር የለሽ መስዋዕትነት በተገቢው እንዲዘገብበት ሆኖ እየተዘጋጀ መገኘቱ ቀደም ሲል እውነታ ከግምት ውስጥ በማስገባት ነው። በታሪክ ብዙ ዘመን አስቆጥሯል። ይሄ ክፍል ይሄ ተቋም በዚህ ደረጃ የሚያክል በዚህ ደረጃ የተደራጀ የሚዲያ ተቋም ኖሮት አያውቅም። ይሄ ሚዲያ እንዲቋቋም ሀሳብ ያቀረቡት ክቡር ፊልድ ማርሻል ብርሃኑ ጁላ የመከላከያ ጠቅላይ ኤታማዦር ሹም ናቸው። የእሳቸውን ሀሳብ በመቀበል ባጀት ፈቅደው እንዲጀመር ባዘዙ ቀን ጀምሮ ይሄኛው ተጀምሯል ማለት ነው። የተጀመረው በዚህ ዓመት መጀመሪያ አካባቢ ነው። ከዛ ጀምሮ ያው እስካሁን ላፍታም ሳያቋርጥ እዚህ ቀጥሏል። እንደ ሀሳባችን በዚህ ዓመት ሐምሌና ነሐሴ ወር ላይ እንጨርሳለን፣ አልቆ እንገባበታለን የሚል ነው ሀሳቡ የነበረው። እየተጠናቀቀ ነው ያለው። ቢሆንም ግን ሌሎች ውስጡ ያሉ ስራዎች አሉ። እነዚህን ስራዎች አጠናቆ ለመጨረስ ከመስከረም የተወሰነ ወራቶችን ሊገፋ ይችላል ብዬ አስባለሁ። በፈጣን ሁኔታ እየተጠናቀቀ ያለ ህንፃ ነው ማለት ይቻላል። ሚዲያ ባደገ ቁጥር ለሰራዊቱ የሚሰጠው ኢንፎርሜሽን ለሰራዊቱ የሚያስተምረው ትምህርት ለሰራዊቱ ያለው የስነ ልቦና ግንባታ በጣም ከፍተኛ ነው የሚሆነው። ለህብረተሰቡም ቢሆን ኢንፎርሜሽን ከመስጠት አንጻር ከፍተኛ አስተዋጽኦ የሚያደርግ ነው። ሚዲያ ተቋማችን በተደራጀ ቁጥር የሰራዊታችን ሞራል፣ የሰራዊታችን ታሪክ፣ የሰራዊታችን የጀግንነት ውሎ እየተሰነደ ለራሱ ለሰራዊቱ የግንባታ የሚውልበት ስለሚሆን ለሰራዊቱ ያለው ጠቀሜታ በጣም ትልቅ ነው።
ለሚዲያና ሚዲያ ብቻ ተብሎ የተገነባ ፕሮጀክት ነው። በአይነቱ ለየት ያለ ነው። ታዋቂ ሚዲያዎች መጥተው ስታንዳርዱን እንዲጠብቅ በደንብ የተደረገ ከጊዜ አንጻር ስናየው ደግሞ 86% አካባቢ ነው ጊዜው። ስለዚህ አንድ 3 ወር አካባቢ አለን ፕሮጀክቱ ያልቃል ብለን እርግጠኞች ነን። አሁን በሚሄድበት ፍጥነት ለሀገር የሚሰራ ሚዲያ ተቋም ነው። የመከላከያ ሚዲያ ነው። በዛ ልክ በጥንቃቄና ያለምንም ችግር እንዲሰራ ከተጀመረ ጀምሮ እስካሁን ከጎናችን ናቸው። እኛም ልክ እንደ ራሳችን ስራ ነው እየሰራ ነው ያለን። ይህ አዲሱ የመከላከያ ሚዲያ ኮምፕሌክስ የተለያዩ የሚዲያ ስራዎችን በአንድ ጣራ ስር ያቀፈ ማዕከል ሲሆን ሚዲያው በእቅድ በፈጠራና በሀብት አጠቃቀም ረገድ ሙሉ በሙሉ ተቀናጅቶ እንዲሰራ የሚያደርገው ነው። ግንባታው ጥራቱን በጠበቀ መልኩ በፍጥነት እንዲጠናቀቅ ከሚዲያ አመራሮች ከኤቢሲ፣ ከኦቢኤን፣ ከፋናና ከሌሎች ሙያተኛ አጋር ድርጅቶች ጋር በመተባበር ስታንዳርዱን የጠበቀ ምቹ የሚዲያ ኮምፕሌክስ ሆኖ እንዲገነባ ርብርብ ተደርጓል። እንደ ፌስቡክ፣ ቴሌግራም፣ ዩቲዩብ እና የቲክቶክ ገጾችን በመጠቀም የሰራዊታችንን የዕለት ተዕለት እንቅስቃሴዎችና ውጤታማ ተግባራትን ከመዘገብም ሆነ በታሪክ ማህደርነት ዘግቦ ከማስቀመጥ አንጻር የተሻለ ሁኔታ ቢኖርም በየሳምንቱ ለተወሰኑ ጥቂት ሰዓታት ብቻ በሚተላለፈው የቴሌቪዥን ፕሮግራምም ሆነ በየዕለቱ ለ1 ሰዓት ብቻ በሚቀርበው የሬዲዮ ፕሮግራም የሰራዊታችንን እልፍ አላፍ የጀግንነት ገድሎችና ታሪኮች በተገቢው ከመግለጽ አንጻር ግን አባይን በማንኪያ ያህል ነበሩ። ይህ አዲሱ የሚዲያ ህንፃ ግንባታው ሙሉ በሙሉ ተጠናቆ ስራ ሲጀምር ግን የጀግናው ሰራዊታችንን ውሎ አመቱን በሙሉ ለ7/24 ሰዓታት ሳይቋረጥ የሚዘገብበት የጀግኖቻችን ልሳን ይሆናል። በሳምንት 1 ጊዜና 2 ጊዜ ለአጭር ሰዓት ነበረ የምንሰራው የነበረው። ይህንን የሚያክል ትልቅ ተቋም በጣም በትልቅ ደረጃ የተደራጀ በሀገር ደረጃ የሚገመት ተቋም እሱን የሚያሳውቅ ወይ ደግሞ ውሎውን የሚናገር ሚዲያ አልነበረውም ማለት ይቻላል። ምክንያቱም ትልቅ ክፍያ ነው በአመት የምንከፍለው፣ ግን የምንጠቀመው በሳምንት 1 ጊዜ ወይም 2 ጊዜ የሚሆን ነው ለተወሰነ ሰዓት ብቻ። ሬዲዮውም በተመሳሳይ በዛ ደረጃ ነው የነበረው። አሁን የምንጠቀመው 7/24 ማለትም 24 ሰዓት ሁል ቀን ማለት ነው። ሁል ቀን እንደ ማንኛውም ትልቅ ሚዲያ የምንሰራ ስለሆነ አንደኛ ጸረ ሰራዊት የሆኑ ፕሮፓጋንዳዎችን የመከላከል የማጥቃት ትልቅ ሚና ይኖረዋል። ሁለተኛ ደግሞ የሰራዊቱን ውሎ የጀግንነት ውሎ በመዘገብ ለሰራዊቱ እንዲውል የሚያደርግ ነው። እንደዚሁም ደግሞ የሰራዊቱን ዝና፣ ጀግንነት እና የሰራዊቱን ማንነት ለህዝቡ የሚገለጽበት ሚዲያ ነው የሚሆነው። ከሁሉም ተቋም በተለየ መልኩ መከላከያችን ውስጥ ያለ ቴክኖሎጂዎች አሉ። በጣም ትላልቅ ሙያዎች አሉ። ብዙ ቴክኖሎጂዎች የወጡት ከሰራዊቱ ነው። ወደፊቱም በዛ ደረጃ ነው የሚጠበቀው። ይሄ ማለት ሄደህ የምትዋጋበት የምትሞትበት ብቻ ሳይሆን የምትኖርበት፣ የምታውቅበት፣ የምታሰለጥንበት፣ የምትሰለጥንበት ተቋም እንደሆነ የምናሳይበት ጊዜ ያገኘን በመሆኑ ይሄ ሚዲያ ሴንተር መቋቋሙ ለተቋማችን ትልቅ ፋይዳ አለው ማለት ይቻላል። የኢንፎርሜሽን የበላይነትን በመያዝ ውዥንብሮችን በመመከትና እውነተኛውን የሰራዊታችንን የድል ታሪክ ለዓለም የሚያስተጋባ ግንባር ቀደም የሚዲያ ኮምፕሌክስ እንደሚሆን ይጠበቃል። የመከላከያ ሚዲያ ኮምፕሌክስን የጎበኙ የማዕከሉ አባላትም በግንባታው መፋጠንና ቀጣይ በሚጠብቃቸው ተግባር ታላቅ ተስፋን ሰንቀው ከፍተኛ መነሳሳትን ፈጥሮላቸዋል። ለሀገር ያበረከቱ አስተዋጽኦ ምንድን ነው? ለምንድን ነው መስዋዕት የሚከፍለው? ለምንድን ነው የሚሞተው? ስለዚህ ይሄ ወታደር ወይም ይሄ ተቋም የሌሎቹን ሞት እየሞተ ነው ያለው። ጊዜውን ሰጥቶ ሌሎቹ ጊዜ እንዲያገኙ፣ ህይወቱን ትቶ ሌሎች ህይወት እንዲያገኙ፣ በድምሩ አገር እንድትቀጥል ሀገር የማሻገር ተልዕኮ ስለሆነ ይህንን የተቋሙን ተጋድሎ ታሪኩን ተልዕኮውን ህጋዊ መሰረቱን ይሄ ተቋም የህዝቦች መልካም ፈቃድ ያለበት የህዝቦች አለኝታ መሆኑን ይበልጥ ደግሞ ቀጣይ ካሉ ተልዕኮዎች አንጻር ሰራዊቱን በስነ ልቦናም በአስተሳሰብም
አጠቃላይ ሆሊስቲክ የሆነ የማድረግ አቅሙን ከማሳደግ አንጻር ይሄ የ724 ፕሮግራም መጀመር የስራውን ተደራሽነት ያሰፋል። እንግዲህ አንዱ እንደ ህዝብ ግንኙነትም የምንሰራው ተቋሙን ወደ ህዝቡ ይዞ መሄድ ነው። ይሄ ተቋም የህዝብ እንደሆነ ስለዚህ ይህን ተቋም የነካ ህዝብ ነካ የሚለው አሳሰብ በደንብ መስራት ስላለበት ይሄ ተቋም ገና ስላልተነገረለት ስላልተዘመረለት የሰራው ገድል ያለፋቸው ፈተናዎች ብዙም ስላልተባለለት የዚህ ማዕከል መቋቋም ምናልባትም ከቀጣይ የተቋሙ ተልዕኮ አንጻርም በጣም ደጋፊና ታሪኩን የሚዘክር ለቀጣይም ደግሞ ለተሻለ ድል የሚያስታጥቅ ስለሆነ እንደ ተቋም ከተሰሩ በርካታና ቁልፍ ተግባራት አንዱ አድርጌ ነው የምወስደው። ለዘመናት ስንጠብቀው ስንናፍቀው የነበረው የሰራዊቱን የጀግንነት ውሎ ለሀገር የሚያደርገውን አስተዋጽኦ የሚገለጽበት ታሪክ የሚሰነድበት እጅግ በጣም ትልቅ ኮምፕሌክስ ነው። እንግዲህ ሚዲያና ኮሚኒኬሽን ማዕከል በርካታ ሚዲየሞችን ይዞ እንግዲህ ለስራ ዝግጁ ሊሆን የተቃረበ ህንጻን ነው ዛሬ የጎበኘ ነውና እጅግ በጣም ያማረ ነው። ከምንም ነገር በላይ አንድ ሀገር እንደ ሀገር እንድትቀጥል የመከላከያ ሰራዊቱ መኖር ትልቁን ድርሻ ይይዛል። ስለዚህ ሰራዊቱ ለሀገር እየከፈለ ያለው መስዋዕትነት ምን ይመስላል? ሰራዊቱ ነገ ኢትዮጵያን የሚጠብቅ ትውልድ እንዴት ነው ማፍራት የሚቻለው? እንደምታውቁት ሚዲያ እንግዲህ አራተኛው መንግስት ነው ይባላል እና በአንድ ሀገር ላይ የሚዲያ ትልቅ አስተዋጽኦ እንደ ሀገር አበርክቶ ትልቅ ነውና እንግዲህ በዚህ ሚዲያም እንደ ድሮ ለምሳሌ ሬዲዮ በአንድ ሰዓት ነው ሳምንቱን ሙሉ፣ ቴሌቪዥን በሳምንት 2 ጊዜ የተወሰኑ ሰዓት ነው። ያንን አስቀርተን 24 ሰዓት ሙሉ ስለ ጀግንነት፣ ስለ ሰራዊታችን ታላቅነት፣ ስለ ቴክኖሎጂው እንደ ሀገር ምን አይነት አበርክቶ እያስኬደ እንደሆነ የምናሳይበት 24 ሰዓት ሙሉ ለአየር ላይ የምንበቃበት በመሆኑ ወታደር በሚመቸው በማይመቸውም ሁኔታ ድንቅ ስራዎችን ይሰራል። ሳይመቸን የተመቻቸ ስቱዲዮ ሳይኖር እንደ ተቋም በጣም ግዙፍ ትልቅ ተቋም ነውና በተቋሙ ልክ አልነበረም ከዚህ በፊት ስራዎችን ስንሰራ የነበረው። ዛሬ ደግሞ በጣም ምቹ ሁኔታ ከቴክኖሎጂ አንጻር ሁሉም ምቹ በሆነ ሁኔታ ስራዎችን በምን አይነት መልኩ አዳዲስ ፈጠራዎችን ግብአት እያደረገ ሊሰራልን ይችላል ስንል ይሄ ኮምፕሌክስ በጣም የሚያነሳሳ ሌሎች ደግሞ እኛ ብቻ ሳይሆን በርካታ ሙያተኞችን በጋራ ሆነን በርካታ ሙያተኞች ስለ ሰራዊቱ ሊናገሩ የሚችሉ ከማህበረሰቡ ልዩ ልዩ ፕሮግራሞችን አካተን አዳዲስ በሆኑ ፕሮግራሞች የምንመጣበት ጭምር ነውና አስተዋጽኦ እጅግ በጣም የጎላ ነው። አዳዲስ ተተኪዎች ደግሞ እዚህ ገብተው ምን አይነት ስራ ይሰራሉ፣ እኛም እንዴት ነው ተሞክሮና ልምዳችንን እያስተላለፍን በዚህ ግዙፍ ሚዲያ ላይ አስተዋጽኦአችንን ልናበረከት የምንችለው የሚለውን በትክክል መወጣት የሚያስችል ነው።